መቆሸሽን አይቶ ከሳሽ ሊከሰኝ ማምላክ ግን ምልጃሽ አዲስ አደረገኝ። መቆሸሽን አይቶ ከሳሽ ሊከሰኝ ማምላክ ግን ምልጃሽ አዲስ አደረገኝ። ነጩን አለበሽኝ ወርቃማውን በፍታ እንዴት ዘነጋለው ያንቺን ውለታ፣ እንዴት ዘነጋለው ያንቺን ውለታ። በቀኙ አትቆሚ ጸሎቴን ባስሚ አይቀናም ጉዞዬ ጽልመት ነው ተስፋዬ። ታብሷል እንባዬ ሸሽቷል መከራዬ ማርያም ማርያም እያልኩ ኧረ ስንቱን አለፍኩ። ማርያም ማርያም እያልኩ ኧረ ስንቱን አለፍኩ። ደግፊኝ እናቴ አምላኬ ጉልቴ አቅርቢኝ ከፊቱ ይማረኝ ምሕረቱ እኔ ኃጢአተኛ ነኝ። አይዞሽ በቃ ተይው ይበቃል። ዝማሬ መላእክት ያሰማልን፣ መንግስተ ሰማያት ያወርስልን። ከዝማሬው ስንመለስ ጨዋታችን ይቀጥላል። ነገር ግን ስለ ጀርመኑ ገዳም በዚሁ አስታውሳችኋለሁ። የፊታችን ኦገስት 4 ቀን በዶንኪ ቲዩብ የ7 ቀን የቀጥታ ስርጭት ይካሄዳል። በጀርመንና አካባቢዋ ሀገረ ስብከት ለሚገዛው ታላቁ ገዳም እጅግ አስደናቂ ሳምንት አብረን እናሳልፋለን። ተዘጋጅታችሁ ጠብቁን። እግዚአብሔር ለአንቺ በህይወትሽ የሰጠሽ ትልቁ ስጦታ ምንድን ነው? እንደዚህ ሰዎችን ያ ሁሉ መከራ አሳልፎ እንደዚህ ደግሞ ቆሜ እንድመሰክርለት ለሰዎች ብርታት እንድሆን ሰዎችን እንዳበረታታ ማድረጉ። የመጀመሪያ ቀን ስንገናኝ 3 ነገሮች ምከሪኝ ብዬሽ ነበረ። አንደኛ በፈጣሪ ላይ እምነት ይኑርክ፣ ሁለተኛ ለፈጣሪና ለቤተሰቦች ጊዜ ስጥ፣ ሶስተኛ ደግሞ አላማ ካለ አላማ ላይ ብቻ አተኩር፣ ሌላ ማንንም አትስማ ብለሽ ነበረ። አሁን ደግሞ ለኢትዮጵያውያን እስቲ እንደ ህዝብ 3 ምክር ምከሪን ብልሽ ምን ትይናለሽ? አንደኛ ነገር በፈጣሪያቸው ይተማመኑ፣ በፈጣሪያቸው ተስፋ እንዳይቆርጡ፣ መቼም ቢሆን በሱ ተስፋ እንዳይቆርጡ። በሰው ማይቻል ነገር ሁሉ በሱ ይቻላል። ሁለተኛ ነገር ደግሞ በሰው ተማምነው እንዳይቀመጡ፣ በራሳቸው ኮንፊደንስ መኖር አለበት፣ በራሳቸው መተማመን አለባቸው፣ ጥገኛ አለመሆን። ሶስተኛ ነገር ደግሞ በራስ መተማመን፣ እኔ እችላለሁ፣ እኔ ያደርገዋለሁ፣ ያንን ነገር አሳካዋለሁ ብለ ማመን። ከዛ ደግሞ ያንን ነገር ለማሳካት የቻልከውን ያክል መጣር። የሚገርም ነው። በጣም ድንቅ ምክር ነው። ከልብ ነው የማመሰግነው። ሁሌ እንደዚህ ጠንካራ ነሽ። በጣም ተፈትነሽ ተስፋ ቆርጠሽ አታውቂም? አውቃለሁ። የዛን ጊዜ በጣም የታመምኩኝ ጊዜ እንደነገርኩ በቃ